አላወቅም እንጂ እግዚአብሔር ዝምታ ውስጥ ከቶክ ችላ ያለ የማይወድ የረሳ ወይም ደግሞ መንፈሳዊነት የማይሰማ መሰለ እንጂ ይከርማል። መነቀል ያለበትን እየነቀለ ማፍረስ ያለበትን እያፈረሰ ማምጣት ያለበትን እያመጣ ነው። ስለዚህ እግዚአብሔር በዝምታ ውስጥ እያጠራን አት ሴም ታይም ወደ ሐሳቡ እየጠራን እና በዝምታ ውስጥ ስንሆን እግዚአብሔር በፍጹም የራቀን ነው የሚመስለው። ወዳጆቼ እሱ ብቻ አይደለም፣ መንፈሳዊነት ሁሉ አይሰማል። አማይ ክርስቲያን መንፈሳዊነት ሁሉ አይሰማል። እግዚአብሔር ዝም በሚልበት ጊዜ ከቀድሞ ደረጃችን እንኳን የወረድን ይመስለናል። እግዚአብሔር የማይወደን ይመስለናል። ችላ ያለን ይመስለናል። የሆነ ጥፋት አጥፍተን ይመስለናል። ደግሞ ለዛ ጥፋት እየቀጣንም ይመስለናል። ሀገር ውስጥ ዝም ያላችሁ፣ ውጭ ሀገር ዝም ያላችሁ፣ በእግዚአብሔር ምሪት ተንቀሳቅሳችሁ አንድና ሁለት ሶስት ምዕራፎች ከተጓዛችሁ በኋላ በዝምታ ሲዝን ውስጥ ያላችሁ ሰዎች ለሁሉም ጊዜ ያለው ከሰማይ በታች ለሚከናወኑ ነገሮች ሁሉ ወቅት አላቸው። የእግዚአብሔር ቃል ቁጥር 7 ላይ መክብብ 3 እንደዚህ ይላል፣ ለዝምታም ጊዜ አለ። በጣም እግዚአብሔር በነቢያት በኩል እንዲናገራችሁ ፈልጋችሁ ዝም ያላችሁ፣ ስለ ልጆቻችሁ ዝም ያላችሁ፣ ስለ ትዳራችሁ ዝም ያላችሁ፣ ስለ ሕይወታችሁ፣ ስለ ስራችሁ፣ ስለ ጤናችሁ ዝም ያላችሁ፣ ይሄ ጊዜ እግዚአብሔር ለእናንተ ትኩረት ስለሌለው ችላ ስላላችሁ ጊዜ ስላጣ ምናምን እንዳይመስላችሁ፣ ስለማይወዳችሁ አይደለም፣ ጥሏችሁ አይደለም። ትርፍ ሰው የለውም እግዚአብሔር። ወዳጆቼ ስለዚህ በዝምታ ውስጥ በምንሆንበት ጊዜ ዶንት ፎርጌት ይሄንን ትምህርት። ይሄ ለህይወታችሁ ስጦታ እንዲሆንልኝ የሆነ ቀን ይሄ ትምህርት ማስታወሻ ሆነው እንድትጽናኑበትና እንድትጠቀሙበት ነው የምነግራችሁ። ምናልባት ወደፊት ሁሉም እንደነበር ላይ ቀጥል ይችላል። ብትጣሉኝ እንኳን ከዚህ ትምህርት ጋር እንዳትጣሉ እና በዝምታ ውስጥ ስንሆን እግዚአብሔር በፍጹም የራቀን ነው የሚመስለው። ወዳጆቼ እሱ ብቻ አይደለም፣ መንፈሳዊነት ሁሉ አይሰማል። አማይ ክርስቲያን መንፈሳዊነት ሁሉ አይሰማል። እግዚአብሔር ዝም በሚልበት ጊዜ ከቀድሞ ደረጃችን እንኳን የወረድን ይመስለናል። እግዚአብሔር የማይወደን ይመስለናል። ችላ ያለን ይመስለናል። የሆነ ጥፋት አጥፍተን ይመስለናል። ደግሞ ለዛ ጥፋት እየቀጣንም ይመስለናል። ችላ ያለን፣ ለኛ ቦታ የሌለው፣ ለኛ ፍቅር የሌለው፣ ሌሎቹ በጠቅላላ ልጆች፣ እኛ ደግሞ የእንጀራ ልጆች ይሆንን ይመስለናል። ስለዚህ የተለያዩ ሐሳቦች በአይምሮአችን ስናወጣ ስናወርድ ያለ እንቅልፍ እናድራለን። ወዳጆቼ እኔ እንቅልፍ እምቢ የሚለኝ እግዚአብሔር ዝም ሲለኝ ብቻ። በህይወቴ መጀመሪያዎቹ አመታቶች ውስጥ የእግዚአብሔርን ዝምታ በስፋቱም በጥልቀቱም በደንብ አውቀዋለሁ። አይን ያለው የሚያይ፣ ጆሮ ያለው የሚሰማ፣ አፍ ያለው የሚናገር፣ እጅ ያለው የሚሰራ አምላክ። ታዲያ እናንተ ጋር ሲደርስ ከማዳን እጁ የሚያጥረው ከመናገር አንደበቱ ዝም የሚለው ለምንድን ነው? ወዳጆቼ ታዲያ ደስ የሚለው ነገር ምን መሰላችሁ? እነዚህ ሁሉ የእኛ ስሜቶች እንጂ እውነታዎች አይደሉም። ችላ ያለን የማይወደን ወይም ደግሞ እየቀጣን ወይ መንፈሳዊነት የማይሰማን እንደዚህ አይነት ስሜት ሲሰማን እነዚህ ሁሉ የእኛ ስሜቶች እንጂ የእግዚአብሔር እውነታዎች አይደሉም። ስለማይወደን አይደለም ዝም የሚለው፣ ችላ ስለሚለን አይደለም ዝም የሚለው አይደለም። ታዲያ ለምንድን ነው ታውቃላችሁ? ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ ነው። እግዚአብሔር ዝም ሲል እኛን እንደገና ለመስራት የሚወስድበት ጊዜ ነው። ወደ ቀደመው ህይወታችን፣ ወደ ቀደመው ፍቅራችን፣ ወደ ቀደመው ማንነታችን አንዱን አስጥሎ ሌላውን አስይዞ አላስፈላጊ ህገወጥ ግንባታዎችን አፍርሶ ልክ እንደ ልጅነታችን ጊዜ ወዛችንንም መልካችንንም ሊመልስ ሲፈልግ እግዚአብሔር ዝም ይላል። ዝምታው ምንድነው እያላችሁ ያላችሁ ሰዎች ችላ ብሏችሁ ወይም ስለማይወዳችሁ የመሰላችሁ አይደለም። እግዚአብሔር ዝም ሲል ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ። እንደገና የሚባል አሰራራል። የአንበሳውን ደቦል የገነጠለው፣ የከተማውን በር የገነጠለው፣ በአንድ አህያ መንጋጋ ሺዎችን ክምር በክምር ያደረገው፣ 300 ቀበሮ ይዘው እሳት ላያቸው ላይ ለክሶ የፍልስጤምን
ያቃጠለው ሳምሶን አይኑን አውጥተው መሳለቂያ ሲያደርጉት እንደገና እግዚአብሔር አምላክ ሊሰራው ሲፈልግ በረጅም የዝምታ ጊዜ ውስጥ አስገባው። ዝምታው እግዚአብሔር እኛን እንደገና ለመስራት የሚወስድበት ጊዜ ነው። እንደገና እየሰራው ነው። እንደገና የኃይላችንን ቦታ እየነካካው ነው። እንደገና ጸጉራችን ሊያቆጠቁጥ ነው። እንደገና የወደቁ ነገሮቻችንን ልናነሳ ነው። እንደገና የመዝሙር ልብሳችንን ልንለብስ ነው። በገናውን መስንቆን ልናወርድ ነው። እንደገና ምዕራፎች ውስጥ አሉ። እየተሰሩ ነው። እግዚአብሔር ዝም ያለክ የመሰለ አንድ ሰው እግዚአብሔር ነገርህን እንደገና እየሰራው ነው። በደም ጩሁና አሜን በል። አንተ መልእክት አለኝ ጩሁና አሜን በል። እንዳትረሳ እግዚአብሔር ዝም ሲል እግዚአብሔርን ተከትሎ ቤተሰብ ዝም ይላል፣ ጎረቤት ዝም ይላል፣ አገልጋዮች ዝም ይላሉ። የዛን ጊዜ ጠልቶክ አይደለም፣ ተጣልቶክ አይደለም፣ ረስቶክ አይደለም፣ ችላ ብሎ አይደለም። ያንተን ነገር ከወደቀበት ለማንሳት እግዚአብሔር በስራ ላይ ነው የሚል ሰው አሜን ይባል። እግዚአብሔር በስራ ላይ ነው። አባት በስራ ላይ ነው። ከምታቀው አንተነት ውስጥ የማታቀው ሌላ ማንነት ከለመዱት ያንተ ሁኔታ ውስጥ ያልተለመደ አኖይንቲንግ፣ ያልተለመደ ትምህርት፣ ያልተለመደ ዝማሬ፣ ያልተለመደና የማይደገም አዲስ አሰራር እግዚአብሔር በዛ ዝምታ ውስጥ ኤክስትራክት እያወጣ ነው የሚል ሰው አሜን ይበለኝ። እንደገና እየሰራህ ነው እግዚአብሔር። ምክንያቱም እግዚአብሔር ጋር ዩዜንድ ስሮ የለም። ሲደክመህ አይጥልህም፣ ሲያቅትህ አይረሳህም። እግዚአብሔር ጋር ጭካኔ የለም። እግዚአብሔር ያንተን ቦታ የሚተካለን ሌላ ሰው የለውም። አንተ ነህ ያለው። አንተን የሚመስል አንድ ልጅ ያለው አንተ ብቻ ነህ። አንተም ደግሞ የደም ዋጋ ተከፍሎብሃል። መጽሐፍ ሲናገር በዕብራውያን እንደዚህ ይላል፣ አልጥልህም አለ፣ ከቶም አልተውህም አለ። ታዲያ አልጥልህም ከቶም አልተውህም ያለ እግዚአብሔር ዝም ካለ እዛ ጉዳይ ውስጥ እንደገና የሚባል ምዕራፍ አለ። እንደገና የሚባል ምዕራፍ አለ። በደም ጩሁና አሜን በል። እንደገና የሚባል ምዕራፍ አለ። አንተዬ እንደገና የሚባል ምዕራፍ አለ። እንደወደቅህ አትቀር፣ እንዳቃተህ አትቀር። እንደገና የሚባል ምዕራፍ አለ። እንደገና ውስጥ ነው ያለው። ይሄ ጉዳይ የሚገባው መልእክት ላለው ሰው፣ ፕሮግራም ላለበት ሰው ነው ይሄ ነገር የሚገባው። ይሄ ጉዳይ የሚገባው ፕሮግራም ላለበት ሰው ነው። ይገርማል። እንደውም እግዚአብሔር እንደገና ሲያስነሳ ከዚህ በፊት ሰርቶብህ በማያውቀው ልክ ነው የሚሰራብህ። ከዚህ በፊት ባልተገለጠው ልክ ነው የሚገለጠው። በዚህ በፊት ባልመጣበት መንገድ ነው የሚመጣው። እግዚአብሔር አምላክ ጠላቶችን ያዋርዳቸዋል። አሜን በል። የሳቁብህ እንደሳቁብህ አይቀሩም። ያፌዙብህ እንዳፌዙብህ አይቀሩም። ሃሌሉያ። let me tell you አታካቻቲ ለማቴሌቬ አንተ ሰማይ ልንገርህ፣ ወድቀህ ዝም ካለ ምን ነው ሰው ወድቅ ዝም አለኝ ያልክ ሰው ስትወድቅ ዝም ያለ ለመሰለ ስትወድቅ ያዩ ሰዎች እንደገና መቆምህን ማየት ስላለባቸው መነሳትህን እየሰራው ነው እግዚአብሔር። መነሳትህን እየሰራው ነው እግዚአብሔር። ዝም ብሎ አይደለም እግዚአብሔር። ስትወድቅ ሲበላሽ ዝም ያለው ችላ ብሎ አይደለም። ሲበላሽብህ ዝም ያለው፣ ስትወድቅ ዝም ያለው። ምክንያቱም ነገሮች ሲበላሹ ስትወድቅ አጠገብ ያሉ ሰዎች ላይረዱ ከፍተኛ ስጦታቸው የከንፈራቸው ምጥጫ ነው፣ ወይም ደግሞ የሁለት ቃላት አይዞ ነው። እግዚአብሔር እንደ ሰው አይደለም። የከንፈር ምጥጫም የሁለት ቃላት ጉዳይም አይሰጥህም። ይገርምህ፣ ዝም ይላል። አባቴ አለው ነገር ስልህ አለው ነገር እንደዚህ አብዝቶ ዝም ካለ አለው ነገር እግዚአብሔር እዛ ጉዳይ ውስጥ አለው ነገር እግዚአብሔር አምላክ እንደገና ነገርን ይሰራል። አሜን በል። የወደቀችውን የዳዊት ድንኳን እንደገና እሰራታለሁ ብሎ እንዳለ ያቺን የዝማሬ ድንኳን፣ ያቺን እንደ እግዚአብሔር ልብ የሆነች ድንኳን እግዚአብሔር የሰራት ነው። አሜን ይባላል። ሃሌሉያ አሜን። የእግዚአብሔር ዝምታ እኛን እንደገና ለመስራት የሚወስድበት ጊዜ ነው። እንደገና
የወዳደቀውን እስኪያነሳሳው፣ የደካከመውን እስኪያበረታው፣ የዛገውን እስኪያስለቅቀው ዝም አለ እንጂ። ይገርማል። የወዳደቀውን አነሳስቶ የደካከመውን አበራርቶ ደጋግፎት የዛገውን አስለቅቆት ሲያበቃ በምን አይነት መልኩ አንተን በምድሪቷ ላይ ካንተ ህይወት ጋር በተገናኘ እግዚአብሔር ወክ ማድረግ እንዳለበት ሂኖስ እሱ ጥበበኛ ሰራተኛ ነው። ወሳኝ በሆኑ የህይወት ምዕራፎች ውስጥ በዝምታ ነው የሚሰራው፣ በጸጥታ ነው የሚሰራው። አንተ በጸጥታ ነው የሚሰራው። ስማ፣ ሌላውን ልንገርህ። ዝምታው ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው ነው። አንድ ጎበዝ ተማሪ እርሳሱን በመቅረጫ እንደሚቀርጽ፣ ዝም ብሎ እንደሚቀርጽ፣ ሳይረብሽ እንደሚቀርጽ፣ ድምፅ ሳያሰማ እንደሚቀርጽ፣ እንደ ቀድሞው ሳይሆን ሲቀር፣ አቅማችን ሲደክም፣ ፍጥነታችን ሲገታ፣ ዕውቀታችን ሞኝነትና የዋህነት ሲሆንብን፣ የዛን ጊዜ እግዚአብሔር አምላክ ዝምታው ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው እየተሰራን። እግዚአብሔር ዝም ሲል ባንተ ውስጥ ስራ እየሰራ። እግዚአብሔር ዝም ብሏል ማለት ስራውን አቁሟል ማለት አይደለም። ባንተ ውስጥ እየሰራ ነው። መጣል ያለብን እያስጣለ ነው። መተው ያለብን እያስተወ ነው። መርሳት ያለብን እያስረሳ ነው። ማጥፋት ያለበትን እያጠፋ ነው። መጻፍ ያለበትን እየጻፈ ነው። ባህሪያችንን እየቀረጸው ነው። ለምሳሌ እግዚአብሔር ቃል በዘዳግም መጽሐፍ ምዕራፍ 8 ቁጥር 3 ላይ ሲናገር የልባችንን እውነተኛ ባህሪ ሊያውቅ ዘንድ እግዚአብሔር አምላክ ዝም ይላል። ሀገር ውስጥ ዝም ያላችሁ፣ ውጭ ሀገር ዝም ያላችሁ፣ በእግዚአብሔር ምሪት ተንቀሳቅሳችሁ 1 እና 2 3 ምዕራፎች ከተጓዛችሁ በኋላ በዝምታ ሲዝን ውስጥ ያላችሁ ሰዎች፣ ለሁሉም ጊዜ አለው። ከሰማይ በታች ለሚከናወኑ ነገሮች ሁሉ ወቅት አላቸው። የእግዚአብሔር ቃል ቁጥር 7 ላይ መክብብ 3 እንደዚህ ይላል፣ ለዝምታም ጊዜ አለ። ባህሪያችንን የሚቀርጽበት መቅረጫው ዝምታው። አልመች ባልነው በኩል ያንን ቅርፊት ከላያችን ላይ ያነሳዋል። እንደ እሾህ እየተዋጋን ባስቸገርነው በኩል፣ አልሆን ባለው በኩል ያነሳዋል። ይኸውልህ ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ ብቻ ሳይሆን፣ ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው ብቻ ሳይሆን፣ የቀድሞውን የሚያፈርስበት መዶሻው፣ የወደፊቱን የሚያመላክትበት ጥቅሻው ነው። ከዚህ በፊት በህይወታችን የነበሩ እግዚአብሔር ያላኖራቸው ወይም እግዚአብሔር የማይፈልጋቸውን ነገሮች እግዚአብሔር በዝምታው መዶሻ ያፈርሳቸዋል። እሱ ብቻ አይደለም፣ ይገርማል። ከዚህ በፊቶቹን በዝምታው መዶሻ እያፈረሰ የወደፊቱን ደግሞ በዝምታው ጥቅሻ ይነግራል። ስለዚህ የእግዚአብሔር ዝምታ የቀድሞውን የሚያፈርስበት መዶሻው፣ የወደፊቱን የሚያመላክትበት ጥቅሻው። በጥቅሻ የሚነጋገሩ በጣም የሚግባቡ ሰዎች ናቸው። የቅርብ ሰዎች ናቸው። ወዳጆች ናቸው። እኔ በዝምታ ውስጥ እግዚአብሔር ብዙ ሲዝኖችን አሳልፎኝ ስለሚያውቅ ዝም ሲለኝ በጥቅሻ እያናገረኝ እንደሆነ ይገባኛል። አንዳንድ ሰው አይታችሁት ከሆነ እንግድነት እናንተ ቤት ቁጭ ብሎ ከሚስታችሁ ወይም ከባላችሁ ወይም ከልጃችሁ ጋር እንግዳችሁ ሳይገባው እናንተ የምትግባቡበት ጥቅሻ አላችሁ። ስለዚህ ያን ጥቅሻ የሚገባውና የሚረዳው ወዳጅ የሆነ ሰው ብቻ። የእግዚአብሔር ዝምታ የቀድሞውን የሚያፈርስበት መዶሻው፣ የወደፊቱን የሚያመላክትበት ጥቅሻው ነው። እየጠቀሰ ነው እግዚአብሔር። ስማ፣ ሌዊ ሕፃን በነበረ ጊዜ ሲያለቅስ ወዲያው እናትየው አፈፍ አድርጋ እቅፏ ውስጥ አስገባውና ጡት ትሰጠዋለች። እያደገ ሲመጣ ሲያለቅስ ዝም ትለዋለች። እሱ ብቻ አይደለም፣ እግዚአብሔር ዝም ሲል እያጠራንና ወደ ሐሳቡ እየጠራን ነው። ጻፉ። ማታካቻት እያጠራንና ወደ ሐሳቡ እየጠራን ነው። እያጠራን የሆነ የህይወት አጣብቂ ምዕራፍ ውስጥ ይከተንና ዊዝድሮዋል መሙላት ያለባቸውን ፍሬንዶች ያሰናብታቸዋል። አቤት! እንደ ልጅ አንቀልባ ከላያችን ላይ አልወርድ ያሉ ሰዎችን
ምክንያቱም ሲያወርደው አይወርዱም እነሱ ከኛ ላይ ያወርደዋል። ይሄን ብሩን ያወርደዋል፣ ዶላሩን ያወርደዋል። ብዙ ነገር ወደ ኪሳችን ስለሚወርድ አንዳንድ ከህይወታችን ላይ መወገድ ያለባቸው ሰዎች አይወርዱም ከጀርባችን ላይ። ስለዚህ የጉዳዩን ቧንቧ ይዘጋዋል። ልክ አጣብቂኝና ጠኔ ውስጥ እንደገባን ሲገባቸው ቀጣይ ገባሽኛ እንዳልሆነ ሲያቁ መድኃኔ ዓለም አምላክ አሁን ሳይሻገር ወራጅ አለ ብለው ይወርዳሉ። ይገርማል። እግዚአብሔር አምላክ አላስፈላጊ የሆኑ ሰዎችን ከህይወታችን ያወጣቸው ዝምታው ውስጥ ከቶን ነው። ምክንያቱም እግዚአብሔር ዝም ካለ ሰውም አያናግርም ይላል። የዚህ ሰውዬ መጨረሻው አያምርም። ለማንኛውም ነገሩ እጄ ላይ ከሚበላሽ ቀበሌው ላይ ቢበላሽ ይሻላል ብሎ ዝም ይላል። ተውናል። ይረሱናል። እንጠፋባቸዋለን። ራሱ እስከ ሌሊቱ 9 ሰዓት ድረስ ስልካችን እስኪግል እንዳላወራን ስማችንን በልዩ ምልክት ሴቭ እንዳላደረጉ ድምጻችን ሁሉ እስኪጠፋባቸው ድረስ ይደርሳሉ። በቃ አትጠራጠር። እግዚአብሔር ዝም ሲል የሆኑ ሰዎች እንደ ፓራሳይት የሆኑብህ ሰዎች ዊዝድሮዋል ፎርም ይሞላሉ ካንተ። ወዲያው የመልቀቂያ ወረቀት ያስገባሉ። አላወቅም እንጂ እግዚአብሔር ዝምታ ውስጥ ከቶክ ችላ ያለ የማይወድ የረሳ ወይም ደግሞ መንፈሳዊነት የማይሰማ መሰለ እንጂ ይከርማል። መነቀል ያለበትን እየነቀለ ማፍረስ ያለበትን እያፈረሰ ማምጣት ያለበትን እያመጣ ነው። ስለዚህ እግዚአብሔር በዝምታ ውስጥ እያጠራን አት ዘ ሴም ታይም ወደ ሐሳቡ እየጠራን ምን አይነት ነገር ነው? ዝም ሲል ስሜቶቼን አላዳምጥም፣ መንፈሳዊነት አይሰማኝም፣ የማይወደኝ ይመስለኛል፣ ችላ ያለኝ ይመስለኛል፣ እንደውም ከቀድሞ ደረጃ የወረድኩ ይመስለኛል ምናምን ይሄ ስሜቴ ነው። መጽሐፌ ግን የነገረኝ እግዚአብሔር ዝም ሲል የዝምታው ጊዜ የመጣል ጊዜ አይደለም፣ የመረሳት ጊዜ አይደለም፣ የመሰራት ጊዜ ነው። በጣም እግዚአብሔር በነቢያት በኩል እንዲናገራችሁ ፈልጋችሁ ዝም ያላችሁ፣ ስለ ልጆቻችሁ ዝም ያላችሁ፣ ስለ ትዳራችሁ ዝም ያላችሁ፣ ስለ ህይወታችሁ፣ ስለ ስራችሁ፣ ስለ ጤናችሁ ዝም ያላችሁ፣ ይሄ ጊዜ እግዚአብሔር ለእናንተ ትኩረት ስለሌለው ችላ ስላላችሁ ጊዜ ስላጣ ምናምን እንዳይመስል ስለማይወዳችሁ አይደለም፣ ጥሏችሁ አይደለም። ትርፍ ሰው የለውም እግዚአብሔር። በቃ ስለዚህ ማወቅ ያለባችሁ ይሄን ነው ወዳጆቼ። መቼም ይብዛም ይነስም ከሚወደው ከአባቱና ከወንድሞቹ ተለይቶ በሚዲያሞች እጅ ወድቆ ወደ ግብጽ ተሽጦ ወደ ጉድጓድ ገብቶ እስር ቤት ገብቶ በነዛ ሁሉ ዝምታ ጊዜያቶች ውስጥ ዮሴፍ እኮ በዝምታ ውስጥ ሆኖ እግዚአብሔር ለዙፋን እያዘጋጀው ነው። ለዙፋን እያዘጋጀው ነው። ፈገግላለሁ እኔ እስቃለሁ እኔ። እንኳን ወደ እግዚአብሔር ዝምታ በደህና መጣችሁ። ፈገግላለሁ። እግዚአብሔር ስልጣን፣ ቦታ፣ አቅም በሰጣችሁ ጊዜ ተጠቀማችኋቸውና ውለታ ያደረጋችሁላቸው ሰዎች ሁሉ ያለ እውነት ያለ ፍትህ ስትወነጀሉና ስፍራችሁን አታችሁ የማይሆኑ ሁኔታው ስትገቡ ዝም ይላል። ቢኮዝ ስማ ዮሴፍ ልማቸውን የፈታላቸው እነዛ ሁለት ጠጅ አሳላፊዎች እንኳን ረሱት ዮሴፍን ቢያስታውሱት የነሱ ብርሌ አለቅላቂ ነበር የሚያደርጉት። ውለታ ያረክላቸው ሰዎች ሁሉ እንዲረሱ ነው የሚያደርጋቸው። ምክንያቱም እግዚአብሔር ዝም ሲል ለተሻለ ጉዳይ ለተሻለ ፕሮሞሽን ነው ዝም የሚለው። የመሰራት ጊዜ ነው፣ የዝግጅት ጊዜ ነው እግዚአብሔር ዝምታ። ይኸውልህ በጦር ሜዳ ሁለት እጆቹን አንስቶ እንደሚማረክ ምርኮኛ እግዚአብሔር በዝምታ ውስጥ ትጥቅን ያስፈታል። ጠቅላላ ቀበቶን ያስወልቃል። አለኝ የምትለው ነገር በጠቅላላ ያስቀምጠዋል። ዲግሪህን ያስቀምጠዋል፣ ትግርህን ያስቀምጠዋል። አለኝ የምትለው ነገር በጠቅላላ ያስቀምጠዋል። እጆችን አንስተ እግዚአብሔር ዝም የሚል እስከ መቼ መሰለ? ለሐሳቡ እስክትማረክ ጊዜ ድረስ። አዎ ታጠቅ ታጠቅ፣ እነ ጋሽ ታጠቅ፣ እነ አቶ ታጠቅ ታጥቃል። ታንክ ታጥቃል፣ ላውንቸር ታጥቃል። እንደ አቅሚቲ ያልታጠቀው ነገር የለም። እንደ አቅሙ ሹካ ይታጠቃል እንደሚባል እንደ አቅሚቲ ታጥቃል። ሹካም ሽጉጥም
ሲያስቸግር እግዚአብሔር ዝም ይልሃል። ናታማር የእግዚአብሔር የዝምታው ጊዜ የምታማርበት ጊዜ አይደለም። ትጥቅ የሚፈታበትና ለሱ ሐሳብ የምትማረክበት ጊዜ ነው። በዝምታው ጊዜ አንድ ነገር ይገባል። በህይወት በጣም ለህይወት በጣም ኢምፖርታንት ቤዚክ የሆነው ጉዳይ በረከቱም ታምራቱም ሳይሆን እሱ ራሱ እንደሆነ መቼ መሰለም ይገባ? በዝምታው ጊዜ። ለምን መሰለ? ትበላለህ፣ ይርባል፣ ትጠጣለህ፣ ይጠማል፣ ትለብሳለህ፣ አይሞቅህም፣ ብቸኝነት ይሰማል። በሰው መካከል ሆነ በሰው መካከል ነኝ ግን ብቸኝነት ይሰማኛል። ይስቃሉ፣ ይጫወታሉ ግን ብቸኝነት ይሰማኛል። ምሳም ይጋብዘኛል፣ ራት ይጋብዘኛል ግን ብቸኝነት ይሰማኛል። ሰማይ ዝም ሲል እግዚአብሔር ጸጥ ሲል ምን እያለ መሰለ? በዛ ጊዜ ለህይወት በጣም አስፈላጊው እኔ ነኝ እያለ ነው። አስፈላጊው ጓደኞች አይደለም፣ አስፈላጊው ብር አይደለም፣ አስፈላጊው ልብስ አይደለም፣ እኔ ነኝ በጣም የማስፈልግ እያለ ነው። ስለዚህ ኖቲስ ታደርጋለህ። ምንድነው የጎደለኝ ማለት ትጀምራለህ። በልቼ ካልጠገብኩ ጠጥቼ ከጠማኝ በሰው መካከል ሆኜ ብቸኝነት ከተሰማኝ ምንድነው የቱ ጋር ነው የሳትኩት ማለት ትጀምራለህ። እግዚአብሔር በቤትህ እንዳለው እንዳንዱ ዕቃ እንዳይሰማ፣ እግዚአብሔር በህይወትህ እንዳሉት እንዳንዱ ጓደኞች እንዳይሰማ። እሱ እንዳንዱ ጓደኞች አይደለም ለካ። እሱ እንዳንዱ የቤተሰቦች አባል አይደለም ለካ። እሱ እንዳንዱ ቤቴ እንዳለው ዕቃ አይደለም ለካ። እኔ ቤት ውስጥ ባይኖር የማያኖረኝ ምንም ነገር የለም። ባይኖር የማያኖረኝ እሱ ብቻ ነው። ቤቴ ውስጥ ያሉ ነገሮች ባይኖሩም እኖራለሁ፣ እሱ ከሌለ ግን አልኖርም። አሁን ያገኘሁትን ነገር ባጣም እኖራለሁ፣ እሱ ከሌለ ግን አልኖርም። ቆይ ስማ፣ ልጅ በእናቱ ማህፀን በዝምታ እንደሚሰራ አጥንቶቹ ሲገጣጠሙ ምንም ቋቋታ እንደማይሰማ ጅማትም ሲመጣበት ስጋም ሲያበቅል የነርቭ ስርዓት ሁሉ ሲዘጋጅ በዝምታ እንደሚሰራ እግዚአብሔር በዝምታ አንተ ላይ እየሰራ ነው። እና ያ ሲዝን ሲያልቅ ይገርማል። ልጅ አስጨንቆ እንደሚወለድ ልክ እንደዛ የእግዚአብሔር የዝምታ ጊዜ ከናንተ ካላንደር ላይ ሲያበቃ ወደው አይደለም፣ አስጨንቃችሁ ትገለጣላችሁ። አስጨንቃችሁ ትገለጣላችሁ። ለእግዚአብሔር ለአምላካችን ክብር እናመጣለን።